ያን ደግሞ ሲሰለኝ ተባራለች። አቅም የለኝም ለማለት ነው ወይስ ማድረግ አልፈልግም ነው? ሁለቱም ምክንያቶች ሊሆኑ ይችላል። ዴቭ ግን ታውቀዋል፣ እናትሽ እኮ ከአሁን በኋላ ትሞታለች እያልከኝ ነው። እንደዛ አላልኩም፣ ግን ካልታ እናም ምንድነው የምትይው ስትላት፣ አዎ አንቺን ወደ እስር ቤት እከትሻለሁ፣ ከዛም ባንቴሮን ከስር ይወጣል፣ አንቺን ወደ ዘብጥያ ባንቴሮንን ደግሞ ወደዚህ እንዳመጣው እገደዳለሁ። አይ ካልሽ ግን ደግሞ ይኸውልሽ አሁን የወንድምሽ ቤት አለው፣ ወንድምሽ በስሙ ቤት ስላለው ያ ቤት ደግሞ በዴብ በኩል ነው ያለው። ሁሉም ነገር ማስረጃው ወረቀቶቹ ዴብ እጅ ላይ ነው ያሉት። እናም ዴብ ላይ ትቀበይና ያንን ቤት ለእኔ በስጦታ መልክ ትሰጭኛለሽ። ከዛ ሁሉንም ማስረጃዎች አጠፋልሻለሁ። ከዛ አንቺም በሰላም መንቀሳቀስ ትችያለሽ፣ ወደምትሄጂበት ሀገር መሄድ ትችያለሽ ትላታለች። ሔዋንም ያንን ነገር እሺ ትልና ዴቭን ከአግኝታ ካወራችሁ በኋላ እኔም ለዴቭ ወንድሜ ቤት አለው አይደለ ባንተ ስም ሲል ትለው፣ አዎ ምን ነው ማን ነገረሽ? ሮዛ ነች የነገረችሽ። ማንም ይንገረኝ ማንም ግድ አይሰጠኝም፣ ግን ደግሞ ስለዚህ ቤት ማወቅ እፈልጋለሁ። እናም በስሜ እንድታዞርልኝ እፈልጋለሁ። ምን ነው ለራስ ልታረገው ነበር እንዴ ያልነገርከኝ እስካሁን ለምን ደበከኝ? በማለት ትነግረዋለች። እሱም በጣም ተናዶ ስለነበረ በፍጹም እኔ ወደ ራሴ የማደርግበት ምንም አይነት ምክንያት የለም፣ ግን አንድ ነገር እንድታቂ የምፈልገው ትንሽ ጊዜ ስጭኝና ከዛም በኋላ በስምሽ አደርግልሻለሁ ይላታል። ጊዜ የለኝም አሁኑን ነው የምፈልገው፣ እናም ቤቱን እንድትሰጠኝ እፈልጋለሁ። እሱን ቤት ቆይ ለምንድን ነው የፈለግሽው ሲላት እንደምትሸጠውና ከዛ ለሮዛ እንደምትሰጣት፣ ሮዛ ደግሞ ይህንን ቅርብ ጊዜ በፖሊስ እንደምታስይዛት ትነግረዋለች። አልገባኝም፣ ዘርዘር ታደርግልኝ? አዎ ስዘረዝርልህማ እዩልህ ሮዛ በእኔ ላይ ማስረጃ ይዛለች። ስለዚህ ፖሊሱም የሚጠብቀው የሮዛን ትዕዛዝ ነው። ሮዛ ከነገረችው መቶ እንደሚዘኝና ለፍርድ ወደ ስር እንደሚያስገባኝ ይችላል። እናም እሱ ከመሆኑ በፊት ለሮዛ ይህንን ቤት በስሟ ማዞር አለብኝ ስትለው እኮ ለምን ማስረጃ ስለያዘችብኝ ነው። እናም ባንቴሮን እንደሚለቀቅ ታደርጋለች። እኔ ወደ ዘብጥ እያወርዳለሁ። እኔ ደግሞ እንደዛ መሆን አልፈልግም። ምክንያቱም ዴቭ የማያውቀው ከሔዋን ልጅ አለው። ሔዋን ደግሞ የወለደችው ውጭ ሀገር በሄደችበት ሰዓት ነፍሰ ጡሩና ስለሄደች እዛው ስለወለደችው እዛው ነው ያደገውና ወደ ልጇ መሄድ እንዳለባት ራሷን ታሳምናለች። ስለዚህ እስር ቤት መበስበስ አልፈልግም፣ ብዙም ማድረግ የሚጠበቅብኝ ነገር አለ። እስር ቤት ከገባው እድሜ ልኬን እስር ቤት ነው የምበሰብሰው። ምክንያቱም ያደረኩት ወንጀል ነው፣ ከባድ ነው፣ ህይወትንም የሚያሳጣ ነገር ስለሆነ ይሄ ነገር ማድረግ የለብኝም። እናም ውጭ ልናታዳሁን እንዴት ልታደርግ ይቻልሽ? ሮዛ እና ዴቭ ሲገናኙ መኝታ ቤት በሚያወሩ ሰዓት ስሚ አንድ ነገር ልንገርሽ፣ እናትሽ ከዚህ በኋላ እንድትታከም ትፈልጊያለሽ ወይስ አትፈልጊም? እናትሽን ሂጂና አሳከሚያት፣ እኔ ለእናትሽ መታከሚያ ብር አላወጣም ይላታል። አልገባኝም፣ ተስፋ ሰታት ሲያበቃ እንዴት ተስፋ ተነሳታለህ እናቴን ስትለው ተስፋ እንዳይኖራት እያደረግሽው አንቺ ነሽ። ስለዚህ እናትሽ እንድትታከም ከፈለግሽ ደግሞ ያደረግሽውን ሔዋንን የምታስፈራሪበትን መረጃ እንዳለ በሙሉ ለእኔ ትሰጭኛለሽ። አይካልሽ ግን እናትሽን ራስሽ አንቀሽ እንደገደልሻቸው አድርገሽ ቆጠሪው በማለት ይነግራታል። ሔዋን ሮዛም እንዴት እንደዚህ ታደርጋለህ? እናቴ ብትሞት ግድ አይሰጠኝም፣ ለምን ድብና አትልም ስትለው ምን አልሽ አንቺ? አዎ ድብን ትበል፣ ስለ እናቴ አያገባኝም፣ ስለ ራሴ ነው፣ ግን የራስ ጉዳይ ትለዋለች። አንቺ ሰው አይደለሽም አውሬ ነሽ በማለት አፉን ይዞ ትቷት ወጥቶ ይሄዳል። በረንዳ ላይ ቁጭ ብሎ እያለ በአጋጣሚ የሮዛ እናት ትደውልና ምን ነው ልጄ በእናት ላይ ይጨከናል ወይ? ከሞት አፋፍ አውጥተኸኝ ሲያበቃ ተስፋ እንዳልሰጠኸኝ ሁላ አሁን ደግሞ ምን ነው እጅን አጠፍክብኝ? በማለት ትጠይቀዋለች። ይቅርታ ማዘር፣ ምንድነው ይቅርታው? በእናት ላይ ይጨከናል እንዴ? ምን ነህ ነው? እንዴት አታሳክመኝም? እኔ ዛሬ ሞቻለሁ እሞታለሁ ስል ነፍስ እንዲዘራብኝ ያደረከኝ፣ አሁን ደግሞ እንደገና ነፍስ ከዘራብኝ በኋላ ነገሮችን ሁሉ አሳሰብካቸው።
ምን አስበ ነው ለምን ጨከንክ ልጄ በማለት ትለምናለች። ለዚህ ሁሉ መንስኤ ልጆት ሮዛን ደውለው ቢጠይቋት መፍትሄውን እሷ ጋር ያገኛሉ ይልና ስልኩን ይዘጋዋል። ምን አይነት ነገር ነው በማለት እሱም እዛችሁ በረንዳው ላይ ቁጭ እንዳለ እያገላበጠ ያለው ወረቀት የሂዋን ቤት ስለነበረ ሂዋንን በአጋጣሚ መታ ቁጭ ትላለች። ከዛም ይኸው ይልና ወረቀቱን ይሰጣታል። ፖስታውን ሲሰጣት ስታየው እጅግ በጣም ደስ ብሏት አቅፋ ስስመው እሱ ግን በፍጹም አላቀፈትም ነበር። እናም ደንግጣ ስለነበር እንደገናም ዘወር ይልና አቅፎ ከሳማት በኋላ ለማንኛውም ግን ቆይ ይሄን ነገር እንዴት እንዲህ ልታደርጊ እንደቻልሽ ልታብራሪልኝ ትችያለሽ ወይ ይላታል። ለማንኛውም ቆይ አብራራልሃለሁ በማለት እሱ ወደ ውጭ ይወጣል። የሚያስተካክላቸው ደብዳቤዎች ነበሩና እነዛን ደብዳቤዎች ደግሞ ሉሊት ነግሯት ስለነበር ሉሊት ሁሉንም ማስተካከላ ጨርሳለታለች። እሱ በጭንቀት ከግቢ ውጭ ቆሞ እያወራ ያለ ከራሱ ጋር ዛሬ የሆነ መጻፍ የነበረብኝንም ነገር አልጻፍኩም፣ ባንቴሮንም ሂጅ አልጠየቅኩም እያለ ብቻውን ያወራል። ሉሊት በመጀመሪያ ከውጭ በር ከፍታ ስትወጣ ነበር ባንቴሮ ከእስር ቤት የመጣውና በድንጋጤ እሷም ቆማ ከሳመችው በኋላ ወደ ውስጥ ይገባሉ። ከደቂቃዎች በኋላ ወደ ውጭ ስትወጣ ዴብ ውጭ ቆሞ ነበረ። እናም ወደ ዴብ ነበር የሄደችው ቀጥታ። ወንድሜ ምን ሆነ ነው ደስ ያለህ አትመስልም ከፍቶሃል ስትለው አዎ ብዙ ያላደረግኳቸው ነገሮች አሉ አድርጋቸዋለሁ ብዬ ያሰብኳቸው ግን ያላስተካከልኳቸው ደብዳቤ ጽፋለሁ ብዬ የጀመርኩትን ደብዳቤ አልጨረስኩኝም። አንድ ሁለተኛው ደግሞ ቅር ያሰኘኝ ዛሬ ባንቴሮን ሂጅ ባለመጠየቄ ነው በማለት ይመልስላታል። ወንድሜ ምን ሆነ ነው ደብዳቤውን እኮ እኔ ጀምሬው አልነበረ ጨርሼልሃለሁ ስትለው አንቺ ምን ይሻልሻል አንቺ ልጅ ግን የእውነትሽን ነው ሲላት አዎ ወንድሜ ጨርሼልሃለሁ አባቴ ይህንን ታሪኬን ሳያይ ሞት እንጂ ለአባቴ ብዙ ነገር ለማድረግ ተዘጋጅቼ ነበር። ግን አሁንም ቢሆን በቤተሰቦቼ ተስፋ አልቆርጥም። ለእናቴ የምትፈልገውን ነገር ለማሳካት ወደ ኋላ አልልም እናም እሰራለሁ ስትለው አንቺ ጎበዝና ታታሪ ልጅ ነሽ አይዞሽ ይላታል። እናሽ አሁንስ ታዲያ ምንድነው ደግሞ ሁለተኛው ነገር ቅር ያሰኘህ ስትለው ይኸውልሽ በቃ አንዱንም አንቺ ከሰራሽልኝ ሁለተኛው ደግሞ ባንቴሮን ዛሬ እስር ቤት ሂጅ መጠየቅ ነበረብኝ እናም ሳልጠይቀው ቀረው እሱ ነው ሲላት በመገረም እያየችው ስለነበረ ከደቂቃዎች በኋላ የውጭ በር ተከፍቶ ከግቢ ሲወጣ ይመለከታል። በድንጋጤ ምንድነው በማለት አተኩሮ የሚያየው ባንቴሮም ወደ ዴብ እየሄደ ነበረ። ቆይ ምንድነው እየተፈጠረ ያለው በማለት አቅፎ ከሳመው በኋላ ይኸው እንግዲህ እንደምታየኝ አንተ ባትጠይቀኝም እኔ ደግሞ ልጠይቅህ እዚሁ ቤት ድረስ መጥቻለሁ በማለት ሰላም ይለዋል። አልገባኝም ግን ምን ተፈጥሮ ነው በማለት ያው እንግዲህ መጥቻለሁ ዴብ እግዚአብሔር ይመስገን ይለዋል። በሉሺ አሁን ወደ ቤት እንግባና እንጨዋወት በማለት ሂዋንን ካገኛት በኋላ እኔ ምልሽ ቆይ አሁን ባንቴሮ እንዴት ሊፈታ ቻለ? ምንድነው ነገሩ? ባንቴሮን እንዲፈታ ያደረኩት እኔ ነኝ። ይኸውልህ ዴብ እኔ የማቀው ውጭ ሀገር የሚኖር ስለ እጽ ጠንቅቆ የሚያቀሰዋልና እኔ አሁን ወደ ውጭ ሲሄድ ለሱ የተለያዩ እጾችን ይዤለት እንደሚሄድ ቃል ገባሁለት። እናም በሚችለው አቅም ባንቴሮን እንዲያስፈታልኝ አናገርኩት። እሱም የሚችለውን ነገር አድርጎ ይኸው ባንቴሮን አስፈታልኝ። እኔም መጽ ይዤ ልሄድ ነው ስትለው ዴብ በጣም ይናደድባታል።